ኦኬ እንግዲህ አብዛኛው ሰው ውሃን በየቀኑ ወይም ደግሞ በቂ በሚባል ሁኔታ ይጠጣል። ግን ትክክለኛ የሚባለውን ሰዓት ግን ችላ እየተባለ ያለበት ሁኔታ ነው ያለው። ሰላም ሉሌ ነኝ ከሉሌ ሚክስ። እንግዲህ በዚህ ቪዲዮ ልናየው የምንችለው ማለት ነው ትክክለኛ የሰዓት እየተባለ የሚጠራው ጉዳይ ስንት ነው ወይንስ ደግሞ ትክክለኛ ሰዓቱ ምን ያህል ነው? ሶ ዋት ኢዝ ዘ ራይት ታይም ቱ ድሪንክ ዋተር እየተባለ የሚጠራውን ጉዳይ ማለት ነው በትክክል ለማየት እንሞክራለን። ስለዚህ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ ቀጥታ ወደ ቪዲዮ ሄዳለሁ ማለት ነው። እንግዲህ ውሃ ለሰው ልጅ ማለት ነው ትልቁን ሚና እየያዘ ያለ ጉዳይ ነው። ያለ ውሃ ማለት ነው ብዙ ነገሮቹ ሰዎቹ ሚስ የሚያደርጓቸው ጉዳዮች ስለሆኑ ማለት ነው ውሃና ውሃ ነገሮች ላይ ትኩረት ማድረግ ትልቁን ሚና ይወስዳል ማለት ነው። ስለዚህ እንዳነሳነው ነው ኦልሬዲ ወተር ወይም ደግሞ ውሃ እያልን የምንጠራውን ጉዳይ ማለት ነው ትክክለኛው ሰዓቱ ምን ያህል ነው? ስንት ሰዓት ነው አንድ ሰው ጠጣ ብለን የምናነሳው? ወይም ደግሞ ሚስ መደረግ የሌለባቸው ሰአቶች ስንት ሰዓት ላይ ነው ወይም ደግሞ የትኛው ታይም ነው የሚሉትን አንድ በአንድ ለማየት እንሞክራለን ማለት ነው። የመጀመሪያው እንግዲህ ችላ መባል የሌለበት እና አንደኛው ራይት ታይም ቱ ድሪንክ ወተር አትሊስት የሚባለው እንግዲህ ቢፎር ኤንድ አፍተር ኤክሰርሳይዝ እየተባሉ የሚጠሩት በትንሹ ማለት ነው ሚስ መደረግ የለባቸውም። እንግዲህ ለምንድነው ብለን ስናስብ ይሄን ጉዳይ ማለት ነው ሰዎቹ ወደ ስፖርታዊ እንቅስቃሴዎች ከመሄዳቸው በፊት እንግዲህ በቂ ውሃ በቂ ፈሳሽ ያስፈልጋቸዋል። ልብ እንግዲህ በቂ ፈሳሽ ሰውነት ላይ የለም ተብሎ ከታሰበ የራሷን ጫናም ለመቀነስ መስልም በቀላሉ ወይም ደግሞ ጡንቻ የምንላቸው ጉዳዮች በቀላሉ ሪላክስ እንዲያደርጉ ስፔሲፊካሊ ወደ ስፖርታዊ እንቅስቃሴ ከመሄዳቸው በፊት ድሪንክ ቢያደርጉ ወደ ስፖርታዊ እንቅስቃሴ ከመሄዳቸው በፊት ብቻም ሳይሆን ዱሪንግ ኤክሰርሳይዝ ኢቭን በቂ ውሃን ቢወስዱ ከሚመጡ ድርቀቶችን ራሳቸውን መከላከል ይችላሉ። ይህን አፍተር ኤክሰርሳይዝ ብለን የምናነሳውም ቮሊዩም ሎስን ኦልሬዲ ሪፕሌስ መደረግ ስላለበት ሰዎቹ እንግዲህ በላበት መልክ በተለያዩ አይነት ጉዳዮቹ ማለት ነው የስትረነስ በሆነ ኤክሰርሳይዝ የወጣ ፈሳሽ መተካት ስላለበት አትሊስት ይሄ ታይም ቢያንስ ማለት ነው ሚስ መደረግ የለበትም ነው። ስፖርታዊ እንቅስቃሴ ቢፎር ዱሪንግ እና አፍተር ኤክሰርሳይዝ ምንላቸውን ጉዳዮቹ ሰዎቹ ማለት ነው ውሃን ኮንሱም ቢያደርጉ በሰፊ ይመከራል። እንግዲህ ሰዎቹ አብዛኛውን ጊዜ አፍተር ኤክሰርሳይዝን ምናልባት ኮንሱም ሊያደርጉ ይችላሉ፣ ግን ቢፎር ኤንድ ዱሪንግ የሚባሉት ሚስ ስለሚደረጉ ማለት ነው። እንግዲህ ውሃ ማለት ነው ለአንድ ሰው ልጅ ከፍተኛ ሚና ወይም ደግሞ ከፍተኛ አስተዋጽኦ ያለው ነው። እንግዲህ ኦልሞስት የማያክማቸው ሁኔታዎች የሉም ተብሎ ወይም ደግሞ የማይከላከላቸው ህመሞች የሉም ተብሎ የሚታሰብ ነው። ስለዚህ ስፖርታዊ እንቅስቃሴ ደግሞ እንደምናውቀው ከፍተኛ ጫና ስላለው ሰዎች ጋር ችግር ይፈጥራል ነው። ሌላኛው ጉዳይ እንግዲህ ሰዎቹ አትሊስት ማለት ነው የዩሪን ከለር ወይም ደግሞ የሽንት ቀለም እየተቀየረ መሆኑን ከተረዱ ማለት ነው ውሃን መጠቀም ውሃን ድሪንክ ማድረግ ማንዳተሪ ነው ማለት ነው። እንግዲህ ትክክለኛ የዩሪን ከለር እየተባለ የሚጠራው ፔል የሎ ከለር ነው። ወይም ደግሞ የፔል የሎ ከለር ማለት ኦልሞስት ወተሪ ከለር እንደማለት ነው። አለዛ ደግሞ የከለርለስ ከለር እንደማለት ነው። ከለርለስ አይነት ከለር በጣም ፐርፌክት የሆነ የዩሪን ከለር እየተባለ የሚጠራው የፔሊ የሎ ዩሪን ከለር ነው። ምናልባት ግን የዩሪን ከለር አፍተር ሰርተን ፔሪድ ኦፍ ታይም ምናልባት ሰዎች ኮንሱም ካላደረጉ ወደ ዳርክ የሎ ከለር ሊቀየር ይችላል። አለዛ ደግሞ የዳርክ የሎ ከለር ማለት እንግዲህ ቲ የሚመስል ከለር ወይም ደግሞ ሻይ የሚመስል አለዛ ደግሞ ሀኒ የሚመስል አይነት ከለር ያለው ነው። ወደዛ እየተቀየረ መሆኑን ከተረዳን ሰዎቹ በቂ ፈሳሽ ቢወስዱ ይመከራል ማለት ነው። ስለዚህ አንደኛው ሰዎች ሰውነት ላይ ያለ የፈሳሽ እጥረት የውሃ እጥረት መኖሩን አንደኛው ኢንዲኬቲቭ ነው ማለት ነው፣ ወይም ደግሞ አመላካች ነው። ስለዚህ ኩላሊትን ኦልሬዲ ዳሜጅ ለማድረግም ኩላሊት ላይ ጫና ለመፍጠርም ብቻም ሳይሆን ሁሉም ኦርጋኖች ጋር የሚመጣን ጫናን ለመቀነስ ማለት ነው ይህን ታይም ብንጠቀም ትልቅ ጠቀሜታ አለው የሚለውን ሀሳብ መውሰድ ያስፈልጋል። ሌላኛው ጉዳይ እንግዲህ ስቲል አሁንም ብዙዎቹ ሚስ የሚያደርጉትና የሚረሱት ነው ቢፎር ብሬክፋስት እየተባለ የሚጠራው ነው። እንግዲህ ቢፎር ብሬክፋስት ብዙዎቹ እንግዲህ በጣም ፕሪፈር የሚያደርጉትም ዋርም ወተር ቢሆን ሪከመንድ ይደረጋል። እዚህ ጋር ዋርም ስላቸው በተወሰነ ብቻ ነው እንጂ ዋርም ሆት አይነት ድሪንክን ማለት አይደለም። እንግዲህ ሆት ወተርን ድሪንክ ማድረግ ስፔሲፊካሊ እንግዲህ ጉሮሮ ጋር ወይም ኢሶፋገስ ምንለው ጉዳይ ጋር ደግሞ ሌላ ጫና ኢቭንም አንዳንዴም ለኢሶፋጋል ሲኤ ወይም ደግሞ ካንሰር የማስያዝ እድል ስለሚኖረው በጣም የሞቃት ነገሮችን ኮንሱም ማድረግ በስፋት አይመከርም። ዞሮ ግን
ውሃን ግን ሰዎቹ ኮንሱም እንዲያደርጉ ይመከራል ነው። ከእንቅልፍ እንደነቁ ወደ ቁርስ ከመሄዳቸው በፊት ማለት ነው ውሃን ኮንሱም ቢያደርጉ። ለምን ነው ብለን ስናነሳ እንግዲህ ሰዎቹ እንግዲህ በእንቅልፍ ሰዓት በትንሹ ከ7 ሰዓት እስከ 9 ሰዓት አንደኛው ያለ ውሃ ነው የሚቆዩት። ተጨማሪ ደግሞ ሰዎቹ ማለት ነው ስዊትም የማድረግ እድልም አላቸው። ከፍተኛ የሆነ ድርቀት ያለበት ታይም ነው ማለት ነው። ስለዚህ ከፍተኛ ድርቀት ያለበት ታይም ከሆነ ወተር ኮንሳምፕሽን ኢዝ ቬሪ ኢምፖርታንት ነው። ስፔሲፊካሊ ኢሚዲየትሊ አፍተር ብሬክፋስትን ሚስ መደረግ የሌለበት ታይም እየተባለ የሚጠራው ሰዎቹን ሪሃይድሬት ከማድረግ ባለፈ ማለት ነው በዚህ ሎስ የሚደረጉ ፈሳሾቹን የመተካት አላማው ከፍ ያለ ስለሆነ ይህን ታይም ሰዎቹ ሚስ ባያደርጉት በሰፊው የሚመከር ጉዳይ ነው። ትልቅ አስተዋጽኦ ያለው ጉዳይ ነው እውነት ለመናገር ቢፎር ብሬክፋስት ወይም ደግሞ it might be 1 or 2 glass of water specifically drinking is very recommended። ሌላኛው ሰዓት እየተባለ የሚጠራው እንግዲህ አፍተር ኮፊ ድሪንኪንግ ነው። ሰዎቹ ቡናን ኮንሱም ካደረጉ በኋላ ውሃን መጠጣት ይጠበቅባቸዋል ነው። እንግዲህ እንደምናውቀው ኮፊ ብለን የምናነሳው ጉዳይ በተፈጥሮ ምንድነው አሲዲክ ኔቸር አለው። ይሄ አሲዲክ ኔቸሩ ደግሞ እንደምናውቀው ማለት ነው ጨጓራ ላይ ወይም ጋስትሪክ ላይ ሪቴት የማድረግ ባህሪ ያለው። ስለዚህ በወተር ሪጌት ማድረግ ይመከራል ነው አንደኛው። ሌላኛው ጉዳይ ግን ኮፊ እንግዲህ ዳዩሪቲክ ኢፌክት አለው ነው የተወሰነ ማለት አብዛኞቹ ሰዎች እንግዲህ ቡናን ከጠጡ በኋላ ወደ በሽንት መልክ ማለት ነው ፈሳሽን ከሰውነት የማስወገድ እድሉ ከፍ ያለ ነው ማለት ነው። ስለዚህ ከሰውነት የሚያስወግድ ከሆነ እንግዲህ በቂ ውሃን መጠጣት ሰዎች ይጠበቅባቸዋል ነው። ዳዩሪቲክ ኢፌክት አለው ተብሎ ነው የሚታሰብ ማለት ነው። ስለዚህ ውሃን እንግዲህ ሰዎቹ ኮንሱም እንዲያደርጉ አፍተር ኮፊ መረሳት የሌለበት ጉዳይ ነው ማለት ነው። በሌላ አባባል እንግዲህ ኮፊ ብለን የምናነሳው ጉዳይ ልክ እንደ ሌሎቹ ፈሳሾች ሁሉ ማለት ነው ሰዎቹን ሪሃይድሬት የማድረግ እድሉ ለስ ነው ማለት ነው። ለስ ከሆነ ደግሞ እንደ ፍሉድ እንደ ፈሳሽ ኮንሲደር የመደረግ እድሉ ወይም ደግሞ የሰዎችን ሰውነት ላይ ያለን ፈሳሽ የመተካት እድሉ ለስ ስለሆነ አፍተር ኮፊ ኮንሳምፕሽን ኦፍ ዋተር የሚባለውን ጉዳይ ኢግኖር ባናደርገው ተመራጭ ነው የሚለውን ሀሳብ እንያዝ። ሌላኛው ታይም መረሳት የሌለበት እንግዲህ ሰዎቹ በድካም ስሜት ሲሰማቸው አለዛ ደግሞ ሰዎቹ የትኩረት ማጣት ሁኔታዎቹ ሲገጥማቸው ውሃን ቢጠጡ ይሄን ታይም ሚስ ባያደርጉ ተጠቃሚ ይሆናሉ ነው። እንግዲህ ሰዎቹ እንግዲህ የድካም ስሜት ተሰማቸው ማለት እንግዲህ አእምሮ በቂ ኦክስጅን ይፈልጋል። አእምሮ በቂ የሆነ ፍሉድ ይፈልጋል ውሃ የምንለውን። ስለዚህ በቂ ፈሳሽ ውሃ የምንላቸውን ነገሮች ደግሞ ውሃ ኦልሬዲ ስለያዘ ኮንሱም ሰዎቹ ውሃን መውሰድ ሲችሉ በቂ ፈሳሽ፣ በቂ ኦክሲጅን፣ በቂ ውሃ የምንላቸው ነገሮች ወደ አእምሮ በመሄድ ማለት ነው አእምሮ ላይ ያለን ድካም፣ አእምሮ ላይ ያለን የትኩረት ማጣት ጉዳዮችን የማስተካከል እድሉ ከፍ ያለ ነው። በሌላ አባባል የብለድ ቮሊዩምን በመጨመር ማለት ነው ብሬንን ከመድከም የሰዎቹን አቅም የማጠናከር አላማ ስላለው ሰዎቹ ከድካም ነፃ የሚሆኑበት ታይም። ስለዚህ ይህን ታይም ኢግኖር ባናደርገው አንደኛው ተመራጭ ጉዳይ ነው። ሌላኛው ሁኔታ ግን እንግዲህ የማይረሳው በብዛት የሚነሳውም ጉዳይ ማለት ነው እንግዲህ ሰዎቹ ህመም ሲገጥማቸው የማይረሳውና በጣም ጠቃሚ ፍሉድ አት ታይም ኦፍ ኢልነስ እንዲወስዱት እየተመከረ ያለው ፈሳሽ እንግዲህ ውሃ ነው ማለት ነው። ሶ በኢልነስ አት ታይምስ ኦፍ ኢልነስ እንግዲህ ሰዎቹ ችግር ሲገጥማቸው ህመም ሲገጥማቸው በቂ ውሃን ኮንሱም ቢያደርጉ ማለት ነው ነጭ ደም ሕዋሳትን የመጨመር ወይም ደግሞ የብለድ ቮሊዩምን በመጨመር ማለት ነው ስፔሲፊካሊ ሰዎቹ በቀላሉ ከዲዝ ሪከቨር እንዲያደርጉ የራሱን አስተዋጽኦ ያደርጋል። ተጨማሪ ደግሞ እነዚህ ጉንፋን የምንላቸው ነገሮች ወይም ደግሞ ፍሉ የምንላቸው ነገሮችን ደግሞ ስፔሲፊካሊ ማለት ነው ትሪት የማድረግ እድሉም ከፍ ያለ ነው። ለምንድነው ብለን ስናስብ እንግዲህ ሙከስ የምንላቸው ነገሮችን ቲን የማድረግ ባህሪ ያለው የማቅጠን እንዲህ አይነት ባህሪዎች ስላሉት ማለት ነው ሰዎቹ ከበሽታ ከመሰል ነገሮች በብዛት የሚያገግሙበት ውሃን ወይም ደግሞ ወተርን ኮንሱም በማድረግ ነው። ይህን ስናነሳ ግን እንግዲህ ሰዎቹ ሌሎች ጉዳዮችን ሶፕ የምንላቸውን ጉዳዮች ሌሎች ጉዳዮችን ላይክ ቲ የምንላቸው ጉዳዮች ሌሎች ጉዳዮችን ላይክ አዘር ፍሉድስ የምንላቸውን ነገሮችን ደግሞ ቶታሊ ኢግኖር እንዲያደርጉ አይደለም። አትሊስት ግን የሚረሳው ጉዳይ ታይም ኦፍ ኢልነስ ማለት ነው ውሃ ትልቁን ሚና እንደሚጫወት በዚሁ አጋጣሚ ማንሳት ያስፈልጋል።
እንግዲህ ይህን ስንል ግን እዚህ ጋር ያየናቸው እንግዲህ ቤስት ታይም ቱ ድሪንክ ወተር ብለን ያነሳናቸው አትሊስት እነዚህ ታይሞች ሚስ እንዳይደረጉ ለማለት ነው እንጂ ሪከመንድድ ታይም ቱ ድሪንክ እየተባሉ የሚጠራው ታይም ግን ኦልዌይስ ወይም ደግሞ ስሩ አውት ዘደይ ነው። በጣም አድቫይዝ የተደረገው ስሩ አውት ዘደይ ነው ሰዎቹ ኮንሱም እንዲያደርጉ። አሁን ላይ እንግዲህ በጥናቶቹም በብዙ ሁኔታዎች የተነሳው ቀኑን ሙሉ ሰዎቹ ውሃ ከእጃቸው ጋር እንዳይጠፋ ነው እንግዲህ ሪከመንድ የተደረገው ውሃ ከጎናቸው ጋር እንዳይጠፋ ማለት ነው። ስለዚህ ውሃን ማለት ነው ገልፕ እንዲያደርጉ ወይም ደግሞ አንድ ግላስ ኦፍ ወተር ወይም ደግሞ ዊት ማይት ቢ ሃፍ ሊትር ኦፍ ወተር ሊሆን ይችላል አንድ ኮንሱም እንዲያደርጉ ሳይሆን በጉንጭ ማለት ነው ስሩ አውት ዘ ዴይ ኮንሱም የተወሰነ አማውንት ኦፍ ወተርን ማለት ነው ስሩ አውት ዘ ዴይ ኮንሱም ቢያደርጉ ማለት ነው በስፋት ነው እንግዲህ ሪከመንድ የሚደረገው። ስለዚህ ትክክለኛው ታይም እየተባለ የሚጠራው ጉዳይ ኦልዌይስ ወይም ደግሞ ስሩ አውት ዘ ዴይ ወተር ኮንሳምፕሽን ኢዝ ቬሪ ኢምፖርታንት። እዚህ ጋር ግን ያየናቸው ጉዳዮች አትሊስት በትንሹ ማለት ነው በትንሹ ሰዎቹ ኮንሱም ቢያደርጉም ስሩ አውት ዘ ዴይ ኮንሱም ቢያደርጉም እነዚህን ታይሞቹን ግን ችላ ስለሚሏቸው ስለዚህ በህመም ወቅት ምንላቸውን ከስፖርታዊ እንቅስቃሴ በፊት በኋላ ብለን የምናነሳቸውን የሽንት ቀለም ሲቀየር ብለን ያነሳናቸውን የትኩረት ማጣት መሰል ያልናቸው ጉዳዮችን ግን ቢያንስ መርሳት የለብንም ሚስ ማድረግ የለብንም ለማለት ነው እንጂ በእነዚህ ሰዓታት ብቻ ሰዎቹ በእነዚህ ወቅቶች ብቻ ሰዎቹ ውሃን ኮንሱም እንዲያደርጉ አይደለም የሚለውን ሀሳብ ግን መያዝ ያስፈልጋል። አይ ቲንክ ቪዲዮ ይጠቅማቸዋል ብዬ አስባለሁ። ቪዲዮውን ላይክ፣ ሼር ኤንድ ሰብስክራይብ ቻናሉን ማድረጋችሁን አትርሱ። በተመሳሳይ ጠቃሚ በሆኑ መረጃዎች እመለሳለሁ። እስከዛ ድረስ ሰላም ነው። ባይ ባይ።